እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት እነሆ 7 ቀናትን አስቆጥሯል። ይህንን ጦርነት ለየት ከሚያደርጉት ነገሮች ደግሞ የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ ገና ጦርነቱ በጀመረ በጥቂት ሰዓታት ውስጥ መገደላቸው ነው። የአልጀዚራ የዜና ምንጭ እንደዘገበው ይህ ጥንቅር እስከተዘጋጀበት ጊዜ የእስራኤልና የአሜሪካ ጥምር ጦር ባደረገው ጥቃት 1230 ኢራናውያን ተገድለዋል። የአሜሪካው መከላከያ ዋና መስሪያ ቤት ፔንታጎን በበኩሉ 6 የአሜሪካ ወታደሮች ተገድለዋል ሲል ገልጿል። መቀመጫውን በኢየሩሳሌም ያደረገው ዘ ታይምስ ኦፍ እስራኤል የተባለው የዜና ምንጭ እንደዘገበው ደግሞ 28 ሰላማዊ ሰዎችና አንድ ወታደር ሲገደሉ 3238 እስራኤላውያን ቆስለዋል። አሁን ግጭቱና በአካባቢው ያለው ውጥረት ከፍተኛ ጡዘት ላይ ደርሷል። የዚህ ግጭት በር የተከፈተው የኢራኑ የመንፈሳዊ መሪ መገደልን ተከትሎ መሆኑ ይታወቃል። በውስብስብ ጥበቃ ቅኝትና ከፍተኛ ሚስጥራዊነትን በተላበሰ መንገድ ከማናቸውም ጥበቃ ይጠበቁ የነበሩት እኚህ የኢራኑ መንፈሳዊ መሪ ታዲያ እንዴት በአሜሪካና እስራኤል የግድያ ኢላማ ውስጥ ሊገቡ ቻሉ? የመሪው መገደል እያስከተለ ያለው ዳፋስ ምንድን ነው? የሀገሪቱ ቀጣይ ዕጣ ፈንታስ ምን ይሆን? በእነዚህ መጠይቆች መነሻነት መረጃዎችን በመፈተሽ ዶክተር መቅደስ ታዬ ያሰናዳችው እንደዚህ ይነበባል። የአያቶላህ አሊ ኻሜኒ ግድያ ዛሬም ድረስ እያነጋገረ ይገኛል። ከሚነሱት መላምቶች መካከል አንዱ በኢራን ውስጥ ያለው የፖለቲካ ክርክርና የኃይል ፉክክር ነው። አንዳንድ ተንታኞች በኢራን የፖለቲካ መዋቅር ውስጥ ያሉ የኃይል ግጭቶች ከፍ ሲሉ ውስጣዊ ስለላን ጋብዘው ሊሆን ይችላል ይላሉ። በተለይ ከፍተኛ መንግስታዊ መሪዎች ላይ የሚፈጸሙ የስውር ዘመቻዎች በዓለም ፖለቲካ ታሪክ አዲስ አይደሉም። ስለዚህ የኃይል ተጽዕኖ ለመቀየር የሚደረጉ ውስጣዊ እንቅስቃሴዎች እንደ ግምት ይቀርባሉ። ሌላውና በግልጽ የተነገረው ምክንያት ግን አሜሪካና እስራኤል ቀደም ብለው የዘረጉት ቴክኖሎጂ፣ የአርቲፊሻል አስተውሎትና በሰው የተደገፈ የስለላ መዋቅር ነው። ስራው በዘመነ ኤሪያል ሻሮን በ2001 አካባቢ ተጀምሯል ይላል የጀሩሳሌም ፖስት የቅርብ ጊዜ ዘገባ። ፋይናንሻል ታይምስ ለጉዳዩ ቅርብ ናቸው ያላቸውን 2 ሰዎች ጠቅሶ እንዲህ ብሏል። የእስራኤሉ የስለላ ድርጅት ሞሳድ ከዓመታት በፊት የቴሌቪዥን የመንገድ ትራፊክ ካሜራዎችን ጠልፏል። የመንፈሳዊ መሪው ኻሜኒ የአካል ጥበቃዎችና የከፍተኛ ባለስልጣናቱ ሾፌሮች ቴህራን ወደሚገኘው ፓስቸር ጎዳና አቅራቢያ ያ ማለት አያቶላሁ ከመገደሉ ቀደም ብሎ ማለት ነው እስራኤላውያኑ እንቅስቃሴዎቹ ወለል ብለው ይታዩቸው ነበር። በዚህም በቀላሉ የከተማዋን ካርታ በጥንቃቄ በቁጥጥር ስር አደረጉ። በዚህም እያንዳንዱ የከተማዋ እንቅስቃሴ በእስራኤላውያን እይታ ስር ወደቀ። ካሜራዎቹ እጅግ ውስብስብና ለመረዳት አስቸጋሪ የሆኑ መረጃዎችን በብዛት ሲያሳዩ፣ በቴል አቪቭ ያሉ ሰርቨሮች መረጃዎችን ሲቀበሉና ለዚህ ጉዳይ የተሰናዱ አልጎሪዝሞች ደግሞ መረጃዎችን እየተነተኑ ያቀርቡ እንደነበር ነው የተነገረው። እነዚህ ውስብስብ አልጎሪዝሞች የአያቶላሁንና ባለስልጣናቱን የህይወት ዑደት አቀናብረው ያቀርባሉ። ያ ማለት እነማን አብረዋቸው እንደሚውሉ፣ በየትኛው ሰዓት ባተሌ እንደሚሆኑ፣ ለእንቅስቃሴ የትኞቹን መንገዶች እንደሚጠቀሙ ይጨምራል። እንደ ፋይናንሻል ታይምስ ዘገባ አክሎም እስራኤል ብዙ መጠን ያለውን መረጃ በፍጥነት ማቀናበር የሚችል ሰው ሰራሽ አስተውሎት የሚመራው የኢላማ ማመንጫ ማሽን የሚባል ስርዓት እንዲገነባ አደረገች ይላል። በ10 ዓመታት ውስጥ የተገነባው ይህ ስርዓት የጥቃት እርምጃዎችን ለማረጋገጥና የሂደቱን ዝርዝር ለማሻሻል የባለሙያዎችን ቡድን የረቀቀ ጥበብ ተጠቅሟል። በዚህ ቡድን ውስጥ የቴክኖሎጂ ባለሙያዎች፣ ዳታ ተንታኞችና መሐንዲሶች ተካተዋል። ሲኤንኤን በበኩሉ በዚህ ብዙ ርቀቶችን በተራመደ ስልጣኔ እስራኤል በኢራን ውስጥ ባለው የውስጥ እንቅስቃሴ ላይ ከዘመናት ጀምሮ እያንዳንዷን እንቅስቃሴዋን ስትመነጥር መቆየቷን አሳይቷል። ለዚህም ማሳያው እስራኤል ብዙ የኢራን ከፍተኛ የኒውክሌር ሳይንቲስቶችንና መንግስታዊ ባለስልጣኖችን መግደሏ ይታወሳል። የሀገሪቱን የኒውክሌር ሰነዶች እንዲሰርቁ እንዲሁም የሐማስ የፖለቲካ መሪን በቴህራን ውስጥ በቀላሉ እንዲገደሉ አስችሏቸዋል። ባሳለፍነው ቅዳሜም ይሄው በተለይ በሰው ሰራሽ አስተውሎት የታገዘ ስለላ ብቃቱን ጨምሮ በታቀደለት አግባብ መሪውንና ከፍተኛ አመራሮችን ባልተጠበቀ ምትሃታዊ በሚመስል አኳን እንዲገደሉ አድርጓል ይላል። ዓለም ሁኔታውን ለመረዳት እስኪቸገር ድረስ እስካሁኗ ሰዓት እጁን በአፉ እንደጫነ ቀጥሏል። ሆኖም
ዓለም አቀፍ የሚል ቅጽል ያላቸው መገናኛ ብዙሃን የግድያው ሚስጥር ይሄ ነው ቢሉም ከኢራንም ሆነ ወደ ኢራን ዘመም የሆኑቱ በጉዳዩ ላይ ይሄ ነው የሚባል ዜና ይዘው አልወጡም። ቲአርቲ ወርልድ በዚህ ረገድ ይህንን ብሏል። እንዲህ ያለ ከፍተኛ የስልጣን እርከን ላይ ያሉ ሰዎችንና መሪዎችን መግደል ኃላፊነት የጎደለው አካሄድ ነው። ለዚህም ምክንያቱ ትንንሽ ግጭቶች ወደ ለየለት ጦርነት ሊያመሩ ስለሚችሉ እንደሆነ ይጠቅሳል። እንደ አውሮፓውያን አቆጣጠር በመስከረም 27 2024 በቤሩት የሚገኘውን የሂዝቦላህን ዋና ጽሕፈት ቤት ኢላማ በማድረግ የቡድኑን የረጅም ጊዜ መሪ ሐሰን ናስራላህን መግደሉን ልብ ይሏል። ከዚህ ቀደም ብሎ በሐምሌ ወር ላይ የኢራኑን ፕሬዝዳንት ምርቃት ሊካፈል የሄደውን የሐማስ የፖለቲካ መሪ እስማኤል ሃኒዬ በእንግዳ ማረፊያ ቤቱ በቦምብ ፍንዳታ መገደሉንም ይጠቅሳል። ኢራን በዓለም የቀደምት ስልጣኔ ባለቤት ስትሆን በሳይንስ፣ በሂሳብ፣ በአስትሮኖሚ፣ በፊዚክስ እና በመሳሰሉት ከ2000 ዓመታት በላይ ዕድሜ ያላት ታሪካዊ ሀገር ናት። በተፈጥሮ አቀማመጥም ሆነ በተቸራት ሀብት ቀዳሚ ናት። አያቶላ ኻሜኒ ከ1989 ጀምሮ ለ3 አስርት ዓመታት በላይ ኢራንን በከፍተኛ ስልጣን የመሩ ሲሆን የእሳቸው መገደል በመንግስቱ አመራር ውስጥ ታላቅ ባዶነት ይፈጥራል ይላል የሮይተርስ ዘገባ። ሆኖም ኢራን ከመጀመሪያው የእስላማዊ አብዮት ጀምሮ ስርዓቷን በአንድ ሰው ላይ ብቻ እንዳትመሰርት የተዘጋጀ የፖለቲካ መዋቅር መገንባቷ ይታወቃል። በኢራን የስልጣን ክፍፍል በሃይማኖታዊ ተቋማት የበላይ ጠባቂ ጉባኤ፣ በሊቃውንት ጉባኤ፣ በደህንነት መዋቅሮችና በወታደራዊ ታሮች መካከል ተከፋፍሎ መገኘቱ ስርዓቱ በአንድ ግለሰብ መጥፋት ብቻ እንዳይፈርስ አድርጎታል ይላሉ ተንታኞች። ምሁራን እንደሚገልጹት የኻሜኒ መገደል ኢራንን ወደ ወታደራዊ ስርዓት ይበልጥ ሊገፋት ይችላል። በተለይ የኢራን አብዮታዊ ዘብ በሀገሪቱ ውስጥ በጣም ጠንካራ የፖለቲካና የወታደራዊ ኃይል ስለሆነ ከዚህ ቀውስ በኋላ የሀገሪቱን አመራር በቀጥታ ሊቆጣጠር ወይም በስርዓቱ ላይ ይበልጥ የጎላ ሚና ሊጫወት ይችላል። ይህም ደግሞ የኢራንን አመራር ይበልጥ ወደ ደህንነት ተኮር አገዛዝ ሊወስደው ይችላል የሚል ግምት አለ። ነገር ግን የኢራን የህገ መንግስት መዋቅር አዲስ የበላይ መሪ ለመምረጥ የተዘጋጀ ስርዓት አለው። 88 አባላት ያሉበት የሊቃውንት ጉባኤ አዲስ የሀገር መሪ የመምረጥ ህጋዊ ስልጣን አለው። እስኪመረጥ ድረስ ደግሞ የሽግግር የአመራር ምክር ቤት እንዲመራ ተቋቁሟል በማለት ሲኤንኤን ጽፏል። ይህ የሽግግር መዋቅር ዋና ዓላማው ሀገሪቱ በድንገት ወደ ፖለቲካ ውድቀት እንዳትገባ መከላከል ነው። ይህ ክስተት በመካከለኛው ምስራቅ ያለውን የፖለቲካ ሚዛን ሊቀይር ይችላል። እስራኤልና አሜሪካ የኢራንን ወታደራዊ አቅም ለማዳከምና የአካባቢውን የደህንነት ሁኔታ ለመቀየር በሚል ዓላማ ጥቃቶችን እንደሚቀጥሉ ምልክቶች እያሳዩ ነው። የእስራኤል መንግስት እንደሚገልጸው የጦርነቱ ዋና ዓላማ እስራኤልን ከደህንነት ስጋት ማላቀቅ ነው። ምክንያቱም ኢራን እስራኤልን ከካርታ ላይ አጠፋለሁ ብላለች በማለት ይከሳል። ፖለቲከኞች እንደሚገልጹት የኢራን በቀጠናው ኃያል ሆኖ መውጣት ያሰጋት አሜሪካ በሽብር ከፈረጀቻቸው ቡድኖች ጋር ትሰራለች በሚልና አካባቢው ሰላም ያጣል በሚል ምክንያት የኢራንን መንግስታዊ ስርዓት ለመቀየር ቆርጬ ተነስቻለሁ ትላለች። የኻሜኒ መገደል በኢራን ውስጥ ወደ ስርዓት ለውጥ ይመራል ወይስ ደግሞ ስርዓቱን ይበልጥ ያጠናክራል የሚለው ጥያቄ አሁንም ግልጽ አይደለም። መረጃዎች እንደሚያሳዩት አሁን ላይ ኢራን ያለችበት ሁኔታ እጅግ ውስብስብ ነው። አንዳንድ ተንታኞች ሀገሪቱ ወደ ከፍተኛ ውስጣዊ ግጭት ልትገባ እንደምትችል ሲገምቱ፣ ሌሎች ደግሞ የፖለቲካ መዋቅሯ እጅግ ጠንካራ ስለሆነ ስርዓቱ ሊቀጥል ይችላል ይላሉ። የኻሜኒ ሞት በሀገሪቱ ውስጥ የስልጣን ትግልን፣ ቀጠናዊ ውጥረትንና የህዝብ ጥያቄን አንድ ላይ ይዟል። ቀጣዩን የኢራን ፖለቲካ ይወስናሉ የሚባሉ 3 ቁልፍ ጉዳዮችም አሉ ይላሉ ተንታኞች። እነዚህም የአዲሱ መሪ ማንነት፣ የአብዮታዊ ዘብ ውሳኔና የኢራን ህዝብ ሁኔታ ናቸው። እስካሁን ባለው ሁኔታም በመካከለኛው ምስራቅ አካባቢ በተመሰረቱ የአሜሪካ የጦር ሰፈሮች፣ በአሜሪካ ኤምባሲዎችና በእስራኤል ላይ የድሮን ጥቃትና የሚሳኤል ዝናብ ከማዝነብ አልቦዘነችም። ነገስ ትክክለኛውን እውነታ ለመገንዘብ ቀጣዮቹን ቀናት፣ ሳምንታት፣ ምናልባትም ወራት መጠበቅ የግድ ይላል። ቸር ያሰማን።